سلام كورات تقاتلت نايز مدب كمي تخونو نلوم عنتون كم توتر زقربو مدب يحيزلكم مسيز لهم ناي على سلسته ورح سلسته قلتشحن 26 مدب زتفل عليه زيناتات لومون يوصالو مس زي نريو زلنا كيناتنا عالمنا متحازر له قدم مقص علي لايك متواقعين رسعينا توم سبسكرايب زي غوركم كا سبسكرايب غبورو دارغا سوسان حموشم ايتاويت تخاتلت نايز مدب سبسكرايب كي غوركم هم تريزر لهم سلازي سبسكرايب متواقسي بزح تحتتونا يكونت قدمنا ابز زينا مخادناسي ازيات ريوا زلهم يكالو تي في تخستت بزلا ناتي ناي فيسبوك بيج سلازخونت ابزي اخيركم ون فولو بولوا ياكم زتفل عليه تحساتون ابزي كزرغح سلازخونكو فولو مبالاي نحمقينا ذا بيجيا اتليست حموشه شح كتبصح الله مالتي ابزي زلو كلتا سلسته معلتي زخون اندحر كترخبون دليخون بزا فيسبوك بيجيا كترخبوني تخولي يخون بزحاتون بخمي كنرخبه كان خيلكم تحاتو سلا زلخم امصيا زلخ قصيلنا ازيت نعزو زلنا اديس ستاندارد زوصو يو اب تمال زوصاخو مدب انتاي لنيره اب ገለገለ ቦታታት ብፍላይ ምስ ኢትዮጵያ ዘዳውብ ከተማታት መጥቃዕታት ይወርድ ከም ዘሎ በዞም አርኤስኤፍ ዝበሃሉን ካልእ ኸኣኒ ናይ ሓርነት ተቃለሰ ዝበሃሉ ናይ ሱዳን መጥቃዕታት ከም ዝወረደ ኣብ ሲቪላውያን ሰባት እውን ጉድኣት ከም ዝወረደ ገለ ትማል ተዛሪበ ነይረ ሕጂ እውን ብተማሳሊ ንህለኩም ዜና እዚ ወፂ ዘሎ ናይ ሱዳን መንግስቲ ኣብ ሰዓት እዚ ንኢትዮጵያ ከሲስዋ ከም ዘሎ ዘርእየና ዘሎ ኢትዮጵያ ካብ ኢትዮጵያ ተበጊሰን ዝተፈላለዩ ድሮናት ኣብ መሬት ሱዳን የጥቃዓ ከም ዘለዋ እዚ ትገብሮ ዘላ ኢትዮጵያ ኸኣኒ ሓደገኛ ምዃኑ መጠንቀቕታታት ሂቡሎ ማለት እዩ መንግስቲ ሱዳን ስለዚ እዚ ነገር እዚ ወላ ናብ ካልእ ኣንፈቱ ከይከይድ እውን ትሰጊእ ካብ እዚ ንሪኦ ዘለና እንተቲ መቕተልቲ ናይ ሰባት ናይ ምፍንቓል ናይ ሰባት ግን እናቐፀለ ይኸይድ ኣሎ ነዚ ነገር እዚ ኣብ ዝሓለፈ መንግስቲ ኢትዮጵያ ክሳብ ሕጂ መልሲ ዝሃበሉ ኣይረኣኹን ዘለኹ ግን ኣብ ዝሓለፈ ግዜ ንዝክር እንድሕር ኮይና ጀነራል ቡርሃን ናይ ሱዳን ንኢትዮጵያ ክመጽእ መደብ ከም ዝነበሮ እቲ መደብ ግን ብመንግስቲ ናይ ኢትዮጵያ ከም ዝተነፀገ ርኢና ነርና ንሱ እውን ሓደ ካብቲ ኣሉታዊ ሳዕቤን ዝረኣናዮ እዩ ማለት እዩ ናይዚ ጉዳይ እዚ ኣሉታዊ ምክንያት ማለት እየ እዚ እቲ ኣብ ኢትዮጵያ ኣጋጢሙ ዘሎ ኩነታት ኣብ ኢትዮጵያን ሱዳን ካልእ እውን حوهات برايم مينستر إثيوبيا دكتور أبي أحمد بزعبا إيرتران حوحاتن أتوكيرو حدا قال محتت جيرو خمزلون لما عنتي كزرجح مخانون تحبيرو له من البعض ما أتحسون أيت مدب دحار حيزولكم كم تسأكون تخونكو جن زياتاني إيش تي كراس كم نتسب انتاي تحس خمزلو مرأي لهم زرجو حوايا كم زفلت حوهات ناب مريت كورد بزيك بلوي كل حساب تأثر ودبيو حجي صقم كوينو زلو اب كبابي والقايت استفناقلو زملكتيو ኩናት ምድላው እናገበረ እዩ ይዝብሃል ወረታት አለው ትግራይ ሰላምን ልማትን ይግባው ሰላምን ልማትን ይፈቱ ሰላምን ልማትን ተቃሊሱ ይዘሎ በአንጻሩ ዳግም ውግእን እንወትን አይግባውን ዝብል ጽኑነት ያለኒ እትጥሩ ፋይሊ ኣብዚ ነገር እዚ ማለት ናይ ሕወሓት ገለ ኩላትና ንፈልጦ ኢና ሓቂ ማለት ሕወሓት ጥራሕ ዘይኮነ ወላ ስርዓት ግደፍ እዚኦም ተቃለስቲ ናይ ሓርነት ናይ ናጽነት ዶ ናይ ገለዶ እንዳበሉ ዝመፁ ሓይልታት ኣብ ዝኾነ ዓለም እየ ዝብለኩም ዘለኹ ንሕና ዓጂብ ዞም ከባቢና ወይ ዞም ናትና ስለ ዝኾኑ ይኮንና ከምኡ ንብል ዘለና ሓደ ናይ ሃገር ኣነ ሓርነታዊ ተቃላሳየ ገለ እንዳበለ እንድሕር መፅኡ ኣብ መወዳእታ ነቲ ይዕምፅ ኣሎ ዝብሎ ስርዓት ምስ ወፅኦ ካብ ተዓዲ ንሱ ገዛእ ርእሱ ዲክታተር እዩ ዝቕየር ኣብ ዝኾነት ሃገር ኢኹም ዝኾነት ሃገር ኣምፂኹም እንድሕር ኮፍ ኣቢልኩማ ኣብ ነፍሲ ወከፍ ሃገር ኩባ ኸይድ ወላ ኣብ ዝኾነ ኸይድ ኩባ ኸይድ ኣብ ዚምባብዌ ኸይድ ኣብ ሱዳን ምፃእ ኣብ ገለ ምፃእ ሓደ ኣነ በቃ ሓራ ከውፃኩም ኢሉ ዝመፀ ድሓር ተመሊሱ ዲክታተር እዩ ዝኸውን ምክንያቱ ነቲ ፀላኢ ዝብሎ ዘሎ ምውፃእ ዳ እምበር ብድሕሪኡ ንዝመፅእ ናይቲ ህዝቢ ፅሕፍቶ ሓሲቦምሉ ስለ ዘይመፁ ጥራሕ ዘይኮነ ንሕና ናትና ኢሎም ስለ ዝሓስበቱ ስልጣን ማለት እየ ካልእቲ ኣብ ልዕሊ ህዝቢ ትግራይ ዝብሎ ዘሎ ያ ማለት ሙስሊምነት እዩ እምበር ወላ ሓንቲ ምስ ስርዓተ ግደፍን ምስ ሓይልታት ናይ ኣምሓራ ሓይልታት ናይ ኢትዮጵያ ኮይኖም እዚ ንህዝቢ ትግራይ ንምጥፋእ መንግስቲ ናይ ኢትዮጵያ ሰሪሕ እዩ ስለዚ እዚ ንሕወሓት ንገለ ገለ ዝግደፍ ጥራሕ ኣይኮነን ማለት እየ ህዝቢ ትግራይ ሰላም ይደሊ ገለ ክትብል ትኽእል ኢኻ
ግን ንህዝቢ ትግራይ ሰላም ዝህብ ተግባር ተገይሩ ድዩ ዝብል ሕቶ ቅድም ይኽምለስ ዘሎ ከም እብድ ከልቢ ምስ መንእሰይ ትግራይ ምስ አባላት ጸጥታ ትግራይ ምስ ምሁራት ዲያስፖራ ምስ መላህ ትግራይ ኣብ ከቢድ ቅርህነታት እዩ መንግስቲ ሻዕብያ ዘለዎ መርገጺ እንታይ ይመስል ሻዕብያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን ሎሚ ዳርጋ ኩለን ዓንየን ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ትበሃል ንሳ እውን ተኣፅያ እያ ስለዚ ንሎሚ ምሸት እዮም ይዘሎ ሰዓት 2 ፈረቃን ማለት ዘይተጋገ 8 ፈረቃን ናይ ምሸት ማለት ይብናይ ኤውሮጳ ኣቆጻጽራ ስለዚ ን8 ፈረቃን ብክንደይ ሰዓት ይፍልሊ ዘለና ምስ ኢትዮጵያ ዘለና ፍልሊ ናይ 2 ሰዓት ዲ ናይ ገለ ሶም ይقدሙና እዮም ማለት ስለዚ ብኡ ኣራኢና ዳርጋ 6 ፈረቃን ብናይ ኤውሮጳ ኾና ኣሎ ማለት ዲ ድሕር ናይ 2 ሰዓት ኮይኑ ትፍልሊ ብዝኾነ እዚ እቲ መኽፈቲ ሸውሃት ነቲ ሰብሲ መስሓብ ኢሎም ኣቕሪቦሞ ዘለዉ እዩ ትሕሱኡ ግን ኣብ ውሽጢ ኣቴና ጽቡቕ ጌርና ከይሰማዕና እዝን ይኽንብል ኣይንኸልኒና ግን እቲ ዝተዛረቦ ማለት ኩሉ ሰብ ዝፈልጦ እዩ ስርዓት ግደፍሲ ንኤርትራ ትካላ ጥራሕ ኣይኮነን ይዕን እዩ ሰብ ብዛዕባ ህንፃ ክዛረብ ከሎ ስቑኢልካ እዩ ማለት ህንፃ ናይ ዓመት ናይ 2 ዓመት ወላ ክትዕርዮ ትኽእል ኢኻ ትካላት ኣብ 2 ዓመት ኣብ ገለ ሓድሽ ትካላት ክትሃንፅ ትኽእል ኢኻ ዝኾነ ሃገር ትዝኸፍአ ናይ ስርዓት ግደፍ ግን ህዝቢ ኤርትራ ከም ዝፈልቕ ይገይሮ በቃ ከም ዝፈልስ ይገይሮ ከም ዝፈልስ ገይርዎ ኣደዳ ስግሮዶብን ኣደዳ ጥፋኣትን ኣብ ውሽጢ ኤርትራ ወላ እቲ ናይ ኤርትራዊ ናይ ምውላድ ድሌት ሓዳር ናይ ምግባር ድሌትን ወላ ዕድላትን እውን ከም ዝፀብብ ገይርዎ ኣብ ጎዳጉዲ ኣብ ዝተፈላለየ ቦታታት ፋሕፋሕ እትወልካ ደቅኻ ክትዕቢ ስድራ ክትምስርት ከም ዘይትኽእል ገይርዎ ኣሎ ማለት እዩ እዚ ትዝኸፈ እዩ ማለት እዩ ብየእምሮ ኤርትራውያን መንእሰያት እውን ተፃዊት እዩ ምክንያቱ ኩሉ ዓለም ሙሉእ ከም ፀላኢና ገይሩ የሚንና ብፍላይ ከዓ ብኢትዮጵያ ዝኾነ ነገር እንድሕር ኢትዮጵያ ተጠቂሳ በቃ ከም ጸላእት እምበር ምስ ኢትዮጵያ ከማን ሓቢርካ ናይ መስራሕ ድሌታት ኣብ ህዝቢ ኤርትራ ከም ዝጠፍእ ዝገበረ ስርዓት እዩ ስለዚ እዚ ትዝኸፍእ ማለት እዩ ኣብ የእምሮ ዝገደፎ በሰላ ኣብ የእምሮ ዝገበሮ ሕፅቦ ናይ ስርዓት ግደፍ ትዝኸፍእ እዩ ልዕሊ እቲ ዩኒቨርሲታት ንብሎ ዘለና ልዕሊ እቲ ትካላት ንብሎ ዘለና ዝኾነ እዚ እቲ ናይ ኣብ ኣሕመድ ዝተዛረቦ እዩ ካልእ እቲ ቀንዲ ናይ ሎማዓንቲ መደብና እንታይ እዩ ዝተፈላለየ ትሕዝቶታት ኣሎ መጀመርያ በዚ ክንጅምር እዚ ንዕዘቦ ዘለና ክቡራት ተኸታተልቲ ኣብ ባሕረይን እዩ ኣብ ባሕረይን መንእሰያት ባሕረይን ምስ ፖሊስ ይጋጨው ከም ዘለዉ ትማለ ምሸት ከቢድ ግጭት ከም ዘምሰየ እዩ ዝሕበር ዘሎ እዚ ከዓ እቲ ቀንዲ ምክንያት እንታይ እዩ በዚ ኣብ ልዕሊ መራሒ መንፈሳዊ መራሒ ናይ ኢራን ሰፕሪም ሊደር አያቱላህ አልኸማኒ አልኸመናይ ዝተፈጥረ እዩ ዝበሃል ዘሎ ኣብ ባሕረይን እውን ከምዚ ዝብሎ ዘሎ እንተኮይኑ ናይ ሸዓ ሰዓብቲ እውን ከም ዘለዉ ኣብዚ ሰዓት እዚ ከዓኒ ናይ ሸዓ ጥራሕ ዘይኮነ ወላ ናይ ሱኒ ሰዓብቲ እውን ከይተረፈ ኣብቲ ጉዳይ ተሓዊሶም ከም ዘለዉ ኣሜሪካ ዝወሰደቶ እስራኤል ዝወሰደቶ ውሳነ ከም ዘይድግፍዎ ንምግላፅ እዮም ወፂኦም ዘለዉ እዚ ማለት ግን ኩሉ ሰብ ኣይድግፎን እዩ ማለት ኣይኮነን ግን ንሪኦ ዘለና እቲ ምክንያት ናይቲ ግጭት ንሱ ምዃኑ ክሕብር ኢለየ ማለት እዩ ትሪእዎም ኣለኹም ያ ምስ ፖሊስ ደቂ ዓዶም ይጋጨው ኣለዉ ወላ እቲ ባንዴራታትን ገለን ኩሉ ተተኺሉ ዘሎ እንድሕሪናዮ ናይ ምንታይ ምልክት ምዃኑ ፍሉጥ ነገር እዩ ስለዚ እዚ እቲ ኣጋጢሙ ዘሎ ኣብ ማእከላይ ምብራቕ ብኸፊል እዩ ካልእ ኤምባሲ ናይ ኣሜሪካ ኣብ ሪያድ ተሃሪሙ ኣሎ ኣብ ስዑድ ዓረብ ብክልተ ድሮናት ናይ ስዑድ ዓረብ ተሃሪሙ ከም ዘሎ ይሕበር ኣሎ بخلته درونات نا إيران زبلي. Good evening. Thanks for joining us. We begin tonight's special edition broadcast with breaking news. A strike on the U.S. Embassy in Saudi Arabia by 2 suspected Iranian drones, the latest in a wave of reprisals across the region. That's an Iranian drone hitting a high-rise apartment in Bahrain over the weekend. Iran striking targets from Cyprus in the Mediterranean to Dubai. Now, the State Department tonight warning U.S. citizens in 14 area countries to leave now, including from Jordan, where the American embassy was evacuated earlier tonight.
There was no ኣሜሪካ ኣብ ዝተፈላለዩ ዘለዉ ኤምባሲታታን ዜጋታታን ክወፁ ካብቲ ኤምባሲ ካብ ዝተፈላለዩ ቦታታት ድሕነቶም ከረጋግፁ እያ ፃውዒት ተቕርብ ዘላ ወላ ካብቲ ሃገር ከተውፅኦም እንተደልየት ኣብዚ ሰዓት እዚ እተኽእሉ ብጣዕሚ ፀቢብ እዩ ዘሎ እቲ ክሊ ኣየር ዝበሃል ክልማይ ዝበሃል ገለ ብምሉኡ ዳርጋ ኢራን ዝኾነ ከም ዘይትንከፍያ ጌራቶ ዘላ ብኩሉ መለክዕ እውን ናይ ኢራን ዘሎ መጥቃዕትታት እውን ካብቲ እስራኤልን ኣሜሪካን ሓሲቦንኦ ዝፀንሓ ዝበርትዐ ኮይኑ ከም ዘሎ ይረአ ኣሎ ኣብዚ ሕጂ እቲ ናይ ሪያድ ናይ ስዑድ ዓረብ ሪያድ ኤምባሲ ኣሜሪካ እዩ ተሃሪሙ ዘሎ ሕሰቦ ክልተ ድሮናት ናይ ኢራን ሲ ክሳብ ስዑድ ዓረብ ሪያድ ክሳብ ዝበፅሓ ኣበይ ኣሎ እቲ ፀረ ድሮን ወይ ፀረ ናይ ክሊ ኣየር ናይ ኤር ዲፈንስ ዝብሎ ማለት እዩ ኣበይ ኣሎ ሕጂ እንታይ ዘርኤካ ኢራን ካብቲ ኣሜሪካን እስራኤልን ክፅበይኦ ዝፀንሓ ንላዕሊ ዓይነት ኣፅዋር ዓጢቓ ከም ዝፀንሐት እዩ ዘርኢ ንሱ ጥራሕ ዘይኮነ እውን ኣብ እስራኤል እውን እቲ ሽግር ፈጢሩሎም ዘሎ ብሰዓት እዚ ዝበሃል ዘሎ እንታይ እዩ እቲ ሚሳይል ምስ ተደረበየሲ ናብ ብዙሕ ጨናፍር ይኸይድ ኣሎ ሓደ ሚሳይል ምስ መፀስ ፀረ ሚሳይል ገይሮም ክሃርሞ ምስ ፈተኑ ናብ ብዙሕ ጨናፍር ሚሳይላት ፋሕ ይብላ ኣሎ ማለት እዩ እዚ ንክቆፃፀሮ ብጣዕሚ ኣሸጊሮም ኣሎ እዚ ዓይነት ቴክኖሎጂ ኢራን ክሳብ ተዓጥቕ ኣበየም ፀኒሖም ዝብል እውን ኣብ ዝተፈላለዩ ናይ ማዕከናት ዜና ንሰምዖ ኣለና ሕጂ ኣብ ሰዓት እዚ ስለዚ ኢራን ኣብቲ ትቦ ዘላ ግብረ መልሲ ብዙሕ ኣድማዒ ስራሕ ትሰርሕ ከም ዘላ እዩ ዘርእየካ ኣብ መወዳእታ ክትዕወት ትኽእል ዶ ኣይትኽእልን ካልእ ሕቶ ኮይኑ ግን እዚ ንሪኦ ዘለና ግን እሳ እቲ ትደልዮ ነገራት ትገብር ከም ዘላ ኢራን ዘርኢ እዩ ማለት እዩ attack there. The U.S. is saying for Americans to get out of those 14 area countries. Easier said than done. Again, just a short time later, the Riyadh embassy was struck after that warning in Jordan. So was an American base in Kuwait over the weekend, killing 6 U.S. service members. 18 others were seriously wounded. We're just learning more about that attack. A senior U.S. official telling CNN's Jim Sciutto that American forces are preparing for a, quote, major uptick in attacks on Iran over the next 24 hours. ኣብ ባሕረይን ኣብ ኩዌት መጥቃዕቲ ከም ዝተገበረ ገለ ንዝክር ኢና ግን እቲ ክንደይ ሰባት እዮም መይቶም ገለ ዝብል ንፁር ኣይፀንሐን ሕጂ እቲ ኣብ ኩዌት ዝነበረ መደበር ናይ ኣሜሪካ እቲ ዝዓበየ ዝበሃል መደበር ብተሃሪሙ ከም ዘሎ እዩ ዝሕበር ዘሎ ብኢራን 6 ኣባላት ሰራዊት ናይ ኣሜሪካ ከዓ ተቐቲሎም ከም ዘለዉ ተገሊጹ ኣሎ ኣብዚ ሰዓት እዚ ኣሜሪካ ብምሉእ ሓይላ ኣብ ልዕሊ ኢራን መጥቃዕቲ ክትገብር ምዃና ኣብ ውሽጢ 24 ሰዓት ከኣኒ እዚ መጥቃዕቲ እዚ ክካየድ ምዃኑ ከዓ ተሓቢሩ ኣሎ Also tonight, the Israeli Defense Forces are striking Hezbollah command centers and weapon storage sites in Beirut. ካልእ እስራኤል ነዞም ናይ ሕዝቡላህ ተቃለስቲ ኣብ ሊባኖስ ዘለዉ ንዖም እውን መጥቃዕትታት ትወሰሎም ኣላ ስዑድ ዓረብ ኣብ ዝሓለፈ ንዝክር እንድሕር ኮይና ፈኪራ ነይራ ኢራን ዝኾነ መጥቃዕቲ እንድሕር ጌራ ሕጂ ብፍላይ ናብቲ ርእሲ ከተማ ዝበሃል ናብ በዓል ሪያድ ገፃ እንድሕር ቀሪባ ከቢድ ግብረ መልሲ ክህበ ገለ ኢላ ነይራ ግን ከምዚ ንሪኦ ዘለና ዝኾነ ክሳብ ሕጂ ግብረ መልሲ ዝረአ ነገር የለን ወላቲ እናተን ዝበሃል ስርዓተ ምክልኻል ዝበሃል ናይ በዓል ስዑድ ዓረብ በሎ ተን ካልኦት ዓረባውያን ሃገራት ዳርጋ ኣብ ኣሜሪካን ኣብተን ካልኦት ምዕራባውያን ሃገራትን ኤንገዲፎኖ ፀኒሐን ስለዚ ሕጂ ሃንደበት ምዕቡል ዝኾነ ናይ ኤር ዲፈንስ ሲስተም ከተምፅእ ኣሸጋሪ እዩ ናይ ኣሜሪካ ከዓ ኣብ ካልእ ተዋፊሩ ስለ ዘሎ እቲ ኢራን ትሰዶ ዘላ ዓይነት ድሮናትን ሚሳይላትን እውን ብጣዕሚ በዚሑ ስለ ዘሎ ብኩሉ ወገናት ክትከላኸል ከቢድ ገይርዎ ኣሎ ኣብዚ ጉዳይ እዚ ናይ ዩክሬን እውን ዩክሬን ንባዕላሲ ኢዳ ክትእቱ ትፍትን ኣላ ኣብዚ ንዕዘቦ ዘለና መራሒ ናይ ዩክሬን ዘለንስኪ እዩ ዘለንስኪ እንታይ እዩ ዝብል ዘሎ ኣብዚ ሃገራት ዓረብ ዝወርድ ዘሎ መጥቃዕቲ ብኢራን ብፍላይ ብድሮናት ንሕና ዓቕምና ክንገብር ክኢላታት እውን ስፔሻሊስት ናይዚ ጉዳይ እዚ ሰዲድና ኣብ ምክልኻል ክንሕግዝ ድልዋት ኢና ይብል ኣሎ ምናልባት እዚ ነገር እዚ ገለ ሰባት ክላ እንታይ ዩክሬን ንባዕላ እናተሓገዘት ገለ ክብል ክእል እዩ ሰብ ግን ንመጀመርያ ግዜ ኣብ ታሪክ ናይ ዓለምና ድሮናት ኣብ ኩናት ኣድማዕቲ ኮይነን ድሮናት ክንብል ከለና ዘን ዓበይቲ ድሮናት ጥራሕ ዘይኮነ ዘን ንኣሹ ዘለዋ ድሮናት ኤን ዝኩሉ ዝገብሮ ዘለዋ ስለዚ ኣብ ከምዚ ተመክሮ ዘለዋ ሃገር እንድሕር ክንጠቅስ ኮይና ዩክሬን እያ ንመጀመርያ ግዜ እውን እዘን ድሮናት እዚአን ቦምባ ተኣሲርለን ፈንጂ ተኣሲርለን ኣብ ኩናት ናይ ሩስያ ክሳተፋ ዘርኣናየን ብመንገዲ ናይ ዩክሬን እሞ ስለዚ ተመክሮ ከም ዘለዎ
ዘጠራጥር ነገር ኣይኮነን ስለዚ ኣብዚ ነገር እዚ ክሕግዙ ተኽእሎታት ኣሎ Близький Схід має тісні економічні The Middle East has close economic ties, relations with the Russian Federation, and has influence. If they give Russia a signal to ceasefire, for example, for a certain period of time, a month, 2 months, we can then send our specialists to protect the civilian population. населення, відправити наших фахівців. Перемовини повинні ኣብዚ ግን እንታይ እዩ ዘለንስኪ ሕጂ ሓደ ዲማንድ ገብር ኣሎ ሓደ ይሓትት እዩ ዘሎ ኣብዚ ዝሓተ ዘሎ እንታይ እዩ ክንሕግዝ እንድሕር ኮይና ግን እዘን ናይ ማእከላይ ምብራቅ ዘለዋ ሃገራት ዓረብ ምስ ሩስያ ጥቡቕ ዝምድና ስለ ዘለዎን ሩስያ ኣትሊስት ንወርሒ ድዩ 2 ወርሒ ዝኣክል ድዩ ገለ ኩናት ደው ከተብሎም ምስ ዩክሬን ክዛረብዋ እንድሕር እዚ ኩናት እዚ ደው ክብል ክኢሉ ከዓኒ እቶም ናትና ክኢላታት ናብዚ ሚድል ኢስት ወይ ከዓ ማእከላይ ምብራቅ ክንሰዶም ንኽእል ኢና እዩ ዝብል ዘሎ бути The peace talks should take place between the 5th and the 8th or 9th of this month. In principle, we plan to hold the negotiations in Abu Dhabi. Дабі. Це була пропозиція американської сторони. Якщо через події This was a proposal from the American side. If, due to events in the Gulf and the war, events will shift the date or shift the city, then we are ready for another city, another country. We are prepared to meet in Switzerland. And እዚ ትኻልእ እቲ ምስ ኣብ መንጎ ሩስያን ዩክሬንን ናይ ሰላም ስምምዕ ወይ ከዓ ውዕላት ንምግባር ኢሎም ምስ ትራምፕ ተሰማሚዖም ዝፀንሑ እቲ ርክብ ኣብ ዱባይ ክግበር እዩ ዝሕሰብ ነይሩ ካብ ዕለት 5 ክሳብ ዕለት 8 ናይ ዝወርሒ እዚ ክግበር ተሓሲቡ ዝነበረ ሕጂ ግን ብሰንኪ እዚ ኩነታት እዚ ክቋረፅ ይኽእል እዩ ዝብል ዘሎ እንድሕር ተቋሪፁ ከዓ ኣብ ካልእ ሃገራት ክነካይዶ እቲ ዝርርብ ድልዋት ኢና ከም በዓል ስዊዘርላንድ ገለ ዝኣመሰለ ሃገራት እውን ይጠቅስ ኣሎ እዚ እቲ ካልእ ዜና እዩ ካልእ ናበይ ክብለኩም ታከር ካርልሰን ዝበሃል ኣሎ ጋዜጠኛ hasn't been reported. እዚ ጋዜጠኛ እዚ ኣብ ሰዓት እዚ ዳርጋ ነቲ ዝኸይድ ዘሎ ብፍላይ ዕብለላ እስራኤል ኣብ ፖለቲካ ኣሜሪካ ብጣዕሚ ዝቃወም ሰብ እዩ ስለዚ ሓደ እሱ ዝዘርግሖ ዜና ኣሎ ንሱ ከዓ ናይ ሞሳድ ኣባላት ሞሳድ ማለት እዩ ክፍሊ ስለያ ናይ እስራኤል ኣብ ዝተፈላለዩ ሃገራት ናይ ዓረብ ባዕሎም ቦምባታት ይፍንጅሩ ከም ዘለዉ ክፍንጅሩ ይሓስቡ ከም ዘለዉ እዚ ከዓ ኢድ ከፈንጂ ተታሒዞም ከም ዘለዉ እዩ ዝሕብር ዘሎ So it's probably not, hasn't been reported, but it's a fact that last night in Qatar and Saudi Arabia, authorities arrested Mossad agents planning on committing bombings in those countries. Now, እዚ ዝብሎ ዘሎ ኣብ ቀጠርን ስዑድ ዓረብን ኣባላት ሞሳድ ክፍሊ ስለያ ናይ እስራኤል ቦምባታት ሒዞም ግብረ ሽበራዊ መጥቃዕቲ ክፍፅሙ እዩ ዝብል ዘሎ ቃል በቃላ ማለት እዩ ወይ ከዓ ክፍንጅሩ ሲ እንዳሓሰቡ ከለዉ ተታሒዞም እዩ ዝብል ዘሎ እዚ ክሳብ ሕጂ ጭቡጥ ዝኾነ መረጋገፂ ካብ ካልኦት ክሳብ ዝርከብ ንርኢ ኢና ግን ታከር ንባዕሉ ሓደ ካብቶም ዝዓበዩ ጋዜጠኛታት ናይ ኣሜሪካ እዩ ነዚ ነገር እዚ ከዓኒ ኣሜሪካዊ ኮይኑ እዩ ዝዛረቦ ዘሎ ሓደገኛ ነገር ይውን ግን ይብል ኣሎ ማለት እዩ ኣረጋጊፀ ግን ኣብ ዜና ክሳብ ሕጂ ኣይተዘርግሐን ኣሎ እዩ ዝብል ዘሎ እቲ ኩነታት ስለምንታይ እዩ ዘይዝርጋሕ ኩላትና ይርዳእናይ ምክንያቱ እዚ ዝኸይድ ዘሎ ኩናት ሕጂ ናብ እስራኤልን ስዑድ ዓረብን ገለመታት ተቀይሩ ወይ ምስ ኩዌት ዲ ገለ እንድሕር ተቀይሩ ኢራን ብልጫ ስለ ዝኾነ ግን ያ ሓቅነት ክህልዎ ተኽእሎታት ኣለዎ እዚ ከምዚ ንምንታይ እዮም ዝገብርዎ ንዝብል ሕቶ እውን ስለምንታይ ማለት ስዑድ ዓረብ ምስ እስራኤል እንታይ ሕጂ ረብሓ እስራኤል ኣብ ስዑድ ዓረብ ኮሚታት ክትፍፅም ገለ ዝብል እዚ ብዙሕ ግዜ ኣብ ኩናት ይካየድ እዩ ንኣብነት ፕሮቮኬሽን ዝበሃል ኣሎ ሓደ ህዝቢ ከተላዕሎ እንድሕር ደቂኻ ወላ ስርዓት ክደፍ ገለ እውን ከምኡ ይገብር ነይሩ ይበሃል ካብቲ ብዙሓት ናይ ኣባላት ስለያ ናይ ኤርትራ ዝነበሩ ዝዛረቦ እንታይ ይገብር ስርዓት ክደፍ ከይዱ በቲ ኣብ ገሊኡ ወላ ንበሎ ድሓን ቤተክርስትያን ይሃርም ባዕሉ ፈሊጡ ማለት እዩ ንሓደ ቤተክርስትያን ይፍንጅሮ እሞ ድሕሪኡ ረዩ ኢትዮጵያ ፈንጅራቶ ብለካ ሕጂ እንታይ ገብረካ ነቲ ኤርትራዊ ኣብ ስምዒት እትዎ ገለ ገብሮ ድሕሪኡ ኣብ ኩናት ክመፅእ ከሎ ኣብ ስምዒት ኣትዩ ስለ ዘሎ ማእልያ ዘይብሉ ሰብ ከዓ ይኸትት ይስለፍ ስለዚ እዚ እውን ኮሚታት ክኸውን ይኽእል እዩ ኢራን ሃሪማትኩም ኢራን ከምዚ ጌራ ንምባል ኢልካ እውን ዝተሓሰበ ክኸውን ይኽእል እዩ ድሕሪኡ ነቲ ህዝቢ ናይ ስዑድ ዓረብ ህዝቢ ናይ ኩዌት ኣብ ጎኒ እስራኤል ከም ዝዓጠቕ ትገብሮ ማለት እዩ ካልእ እንታይ ኣሎ እንድሕር ኢልና እውን ኣብ መንጎ ስዑድ ዓረብን እስራኤልን ክሳብ ሕጂ ሰላም የለን ማለት ሲ ርጉእ ዝኾነ ኩነታት ኣይኮነን ዘሎ ሰላም ክገብሩ ውዕላት ክገብሩ
ተኽእሎታት ከም ዘሎ እዩ ዝሕብር ቤንጃሚን ናታንያሁ እውን ኣብቲ ማሊ ገለ ዝተዛረቦ እንድሕር ሰሚዕናዮ እዚ ናይ ኢራን ጉዳይ እንድሕር ኣብቂኡ ብድሕሪኡ ናይ ስዑድ ዓረብ እውን ቀሪብና ኢና ምስ ስዑድ ዓረብ እውን ሰላም ክንገብር ተኽእሎታት ኣሎ ገለ እዩ ዝብል ስለዚ ኣብ ኩዌትን ስዑድ ዓረብን ኣባላት ሞሳድ ተታሒዞም ከም ዘለዉ ይሕብረና ኣሎ That's weird. That doesn't make any sense. Why would the Israelis be committing bombings in two Gulf countries which are also being attacked by Iran? Aren't they on the same side? No. Israel wants to hurt Iran and Qatar and UAE and Saudi and Bahrain and Oman and Kuwait. And they've succeeded. ኣብዚ እንታይ ዝብል ዘሎ ኣብዚ ሰዓት እዚ ሲ እዞም ኩለን ሃገራት ዓረብ ንብለን ዘለናስ ምስ ኢራን እዩ ዘሎ ኩናተን እስራኤል ከዓ ምስ ኢራን እያ ዘላ ስለዚ እቲ ናቶም ኩናት ሲ ፀላኦም ሓደ እዩ ዝብል ዘሎ ፀላኦም ሓደ ክነሱ ግን ስለምንታይ እስራኤል ኣብዘን ሃገራት መፅያ ሕጂ መጥቃዕትታት ክትገብር ትፍትን ዘላ እዩ ዝብል ዘሎ ኩለንተን ሃገራት እውን ጠቂስዎን ኣሎ ዘንሰማዕኹምን ማለት እዩ ኩለን ከዓ ኣብ ሰዓት እዚ ብኢራን መጥቃዕቲ ወሪድዎን ዘሎ ሃገራትን ኣብ መወዳእታ እንታይ ሊደምዲሞ ዘሎ እስራኤል ሲ ንኢራን ጥራሕ ዘይኮነ ንብሙሉአን ሃገራት ዓረብ ንምድኻም እያ ዝኩሉ ትገብሮ ዘላ እዩ ዝብል ዘሎ እዚ ከዓ ብዙሓት ሰባት እውን ዝሰማምዑ ምስኡ ከም ዘለዉ ኣብ ዝተፈላለየ ይጥቀስ ኣሎ ማለት እዩ ዝናቱ ግን መዛረብ ዛዕባ ኮይኑ ሕጂ ኣብ ዝተፈላለየ ናይ ሶሻል ሚድያ ናይ ኣብ ቴሌቪዥን ከይተረፈ ይዛረብሉ ነዚ ንሱ ኢልዎ ዘሎ ካልእ እንታይ ኢና ክንርኢ እቲ ናይ ኣሜሪካ ጉዳይ እዚ ንዕዘቦ ዘለና ሚኒስትር ጉዳያት ወፃኢ ናይ ኣሜሪካ እዩ ናይ ወፃኢ ጉዳያት ዝከታተል ማርኮ ሩቢዮ ብዛዕባ እዚ ዘሎ ህሉ ኩነታት ክሳብ ክንደይ ርሕቀት ክኸይድ ይኽእል ዝብል ብጋዜጠኛታት ተሓቲቱ ኣሎ ኣብዚ እዚ ኣድሚኒስትሬሽን ሕጂ ዘሎ ምሕደራ ናይ ኣሜሪካ ምሕደራ ናይ ትራምፕ ኣነሲ ኣንጻር ኩናት እንዳበለ ስለ ዝመፀ ብፍላይ ዝሰናውሖ ኩናት ናይ ኢራቅ ዝነበረ ናይ ኣፍጋኒስታን ዝነበረ ናይ በዓል የመን ገለ መለ ኣብዚ ኣሜሪካ ኢዳያትያ ንነዊሕ ግዜ ስለ ዝኸደት እዚ ከዓኒ ንኣሜሪካውያን ዋጋ ኣኽፊልና እዩ ገለ እዮም ዝብሉ ስለዚ እዚ ሕጂ ዝኸይድ ዘሎ ናይ ኢራን እውን መብፃዕኹም ኢኹም ትሰብሩ ዘለኹም ትራምፕ ሲ ኣነ ኣብ ከምዚ ዓይነት ኩናት ንኣሜሪካ እተዋነ እንዳበለ መፅዩ ሕጂ ከዓ ኣብ ዘይንደልዮ ነገር ምስ ኢራን የእትወና ኣሎ ዝብል ስምዒታት ኣብ ህዝቢ ኣሜሪካ ተፈጢሩ ኣሎ ነዚ ግብረ መልሲ ዝህብ ማርኮ ሩቢዮ the United States. The what now? Regime change has not gone well for the United States for many, many decades. How do you assure the American public that things will not get worse for the next regime that comes in there and replaces the Ayatollah? We would love to see this regime be replaced. And ultimately, as the president has said, he calls... No, but let me finish my answer. As the president has said, he would love for the people of Iran to use this as an opportunity to rise up and remove these leaders. They've been wanting to remove them from a long time. We've seen successive waves of protests, and we've seen them slaughter people. Okay? But the objective of this mission is to make sure they don't have these weapons that can threaten us and our allies in the region. That's why we're... ኣብዚ ተሕቶ ዝቐረበት ሳያት ዝበልክዋ ሬጂም ቼንጅ ወይ ከዓ ዕልዋ መንግስቲ ዝበሃል ቅድሚ ሕጂ ሲ ከቢድ ክሳራ ከም ዝኽሰሮም እዮም ዝዛረቡ ዘሎ ስለዚ እዚ ሕጂ እውን ኣብ ልዕሊ ኢራን ተወሲዱ ዘሎ ስጉምቲ ወላ ድሕሪ እዚ መንግስቲ ተቐቲሉ ኣሎ ድሕሪኡ ዝመፅእ መንግስቲ እውን ማለት ንዓና ዝሰማማዕ መንግስቲ ምዃኑስ ብኸመይ ኢና ከነረጋግፅ እዩ ዝብል ዘሎ ንሪኦ ኣለና ኣፍጋኒስታን ጣሊባን መፅኦም ኣለዉ ገለ ኣብ ዕራቅ እውን ልክዕ ካልእ ኩነታት እዩ ተፈጢሩ ማለት ስለዚ ሕጂ ብኸመይ ኢኹም ትተኣማመኑ እቲ ህዝቢ ናይ ኢራን እውን ንባዕሉ ሲ ነቲ ቤተ መንግስቲ ተቆፃፂሩ ሓደ ድሓን ዝኾነ ፖለቲካዊ ሃዋህው ክፈጥር ከም ዝኽእል ሲ እንታይ ትተኣምኑ እዩ ዝብሎ ዘሎ ህዝቢ ኢራን ካብ ነዊሓት ሒዙ ነዚ መንግስቲ እዚ ንምቕያር ክሓትት ፀኒሑ እዩ ድሉው ምዃኑ ኢኻ ዝሕብር ዘሎ ማርኮ ሩቢዮ እቲ ቀንዲ ዕላማና ግን እንታይ እዩ ዝብል ዘሎ ነቲ ናይ ኣፅዋር ጉዳይ ንምምካን እዩ ብፍላይ እዚ ናይ ኒኩለር ሓሳብ ዝበሃል ኣብ ኢራን ንዑ ንምምካን እዩ ዝብል ዘሎ We're doing what we're doing now, and while we would love to see a new regime, the bottom line is no matter who governs that country a year from now, they're not going to have these ballistic missiles and they're not going to have these drones to threaten us. That's the objective of this mission, is to deny them the ability to use ballistic missiles to threaten their neighbors, to threaten our bases, to threaten our presence in the region, and ultimately as a shield behind which they can do whatever they want with their nuclear weapons ambition. We were not going to let them hide behind that, and that's why this was such a critical mission to undertake now while they were at their weakest point, and not a year from now where they could inflict even more damage and perhaps already be behind that point of immunity.
ኣብዚ እንታይ ዝብል ዘሎ እቲ ናይ ኒኩሌር ጉዳይ ጥራሕ ኣይኮነን እዩ ዝብል ዘሎ ወላ እቲ ናይ ድሮን ዓቕሞም ናይ ሚሳይል ናይ ምስራሕ ዓቕሞም ባለስቲክ ሚሳይል ብፍላይ ብጣዕሚ ናህሪ ዘለዎ ዓይነት ሚሳይል እዩ ንክትቋፀሮ ብኤር ዲፈንስ ወይ ከዓኒ ፀረ ናይ ክልል ኣየር ጌርካ እውን ኣሸጋሪ እዩ ስለዚ ንብሙሉእ ዓቕሚ ናይ ወተሃደራዊ ዓቕሚ ናይ ኢራን ንምድኻም እዩ ዝብል ዘሎ እንታይ ዓይነት መሪሕነት ኣብ ኢራን ዝመፅእ ገለ ዝብል ካልእ ሕቶ እዩ ዝብል ዘሎ ዝመፀ ይምፃእ ብዘየገድስ ግን እዚ ነገር እዚ ግን ኢራን ድሕሪ ሕጂ ከምዘይ ትገብሮስ ከነረጋግፅ ኢና እዩ ዝብል ዘሎ Go right here behind. Go ahead, you and then you. Yes. Your critics in Congress have said that they should have a role, they should be able to weigh in here, and there are going to be war powers resolutions votes in Congress later this week. Why not notify Congress ahead of this, and does Congress... Well, we did. We notified Congress. I mean, we notified the Gang of Eight. We notified congressional leadership. There's no law that requires us to do that. The law says we have to notify them 48 hours after beginning hostilities. We've done that. I think the notification went today. But we did notify members of Congress in advance. But we can't notify 535 members of Congress. Vote to authorize the war. Well, the Congress can vote on whatever they want, but there's no law that requires us to do that. And I want to say something because I see people on TV. Look, that's fine. If they want to take a war powers vote, they can do that. They've done that. They've done that a bunch of times. But there's no, people keep saying that there's no law that requires the president to have done anything with regards to this. To begin with, no presidential administration has ever accepted the War Powers Act as constitutional. Not Republican presidents, not Democratic presidents. That said, we have followed the notification at 48 hours. We're here today. I've done more Gang of Eight briefings than... ኣብዚ ጉዳይ እዚ ተወሲዱ ዘሎ ስጉምቲ ስለምንታይ እዮም ኣባላት ባይቶ ዘይተሓበሩ ገለ ዝብል እዩ እሱ እንታይ ኢሉ እዩ መሊሱ ዘሎ ሓቢርና ኢና 48 ሰዓታት ድሕርቲ ዘጋጠመ ኩነታት ተሓቢሮም እዮም ንኩሎም ነቶም ማለት ብዝሕልዎም እዩ ዝብል ዘሎ 100 ገለን ሰባት በብሓደ ክንሕብሮም ኣይንኽእልን ኢና እዩ ዝብል ዘሎ ኣብ ልዕሊኡ ግን እቲ ቀንዲ ዝጠቕሶ ዘሎ እንታይ እዩ ዝኾነ ነዚ ስጉምቲ እዚ ንኸይንወስድ ሲ ዝኽልክለና ኣብቲ ሕገ መንግስቲ ናይ ኣሜሪካስ ወላ ሓደ የለን እዩ ዝብል እቲ ኮንስቲቱሽን ወይ ቅዋም ናይ ኣሜሪካ ንሕና ክንሕብር ኣለና ንኮንግረስ ዝብል የለን እዩ ዝብል ዘሎ ስለዚ ነዚ ስጉምቲ እዚ ክንወስድ ከም ሓደ ምሕደራት ፕሬዚደንትን ናቱ ኣባላትን ከም ስልጣን ከም ዘለዎም እዩ ዝሕብር ዘሎ I got in the 4 years that Biden was president, I was a member of the Gang of Eight. All of that said, we've complied with the law 100%. And we're going to continue to comply with it. We've done the notification, and we officially to Congress, but we did notify members of Congress. We just can't notify 535 people. That's not possible, but we did the Gang of Eight twice. I briefed them last week, and then I called them the night before the operation. Can you tell us what you know is suspected that the administration knows about the strike on the building in southern Iran? The Iranians are saying it was a school, reports of large numbers, including children killed. Yeah, I've seen those reports. I would refer you, not because I'm not trying to answer your question, but I don't want to get it wrong. The Department of War would be investigating that if that was our strike, and I would refer your question to them, and I'll make sure they're aware that you have that question. But we ኣብዚ ተቐንዲ ሕቶ ዝለዓል ዘሎ እንታይ ክሳብ ሕጂ ብእስራኤልን ብኣሜሪካን ዝወፅእ ዘሎ ንሪኦ ዘለና ኣብ ሲቪላውያን ሰባት ናይ ኢራን ወላ ሓንቲ መጥቃዕቲ ከም ዘይወሰዱ ብፍላይ ቤንጃሚን ናታንያሁ ትማሊ ዝዛረቦ ዝነበረ ንሕና ኣብ መራሕቲ ናይዚ ዝነበረ መሪሕነት ናይ ኢራን ዳ እምበር ኣብ ህዝቢ ዝኾነ መጥቃዕቲ ኣይወሰድናን ኢሉ ግን ኣብቲ መጀመርያ ዝወፀ እንድሕር ንዝክሮ ኮይና ኣብ ሓደ ቤት ትምህርቲ መጥቃዕቲ ከም ዝተወሰደ ማልያ ዘይብሎም ህፃናትን ደቂ ኣንስትዮ ህፃናትን ካልእን እውን ከም ዝተቆትሉ ከባቢ 150 ዝኾኑ እዩ ዝጥቀስ ሕጂ ነዚ እዩ ተሓቲቱ እንታይ ኢሉ ዝምልስ ዘሎ እዚ ነገር እዚ ክሳብ ዘየፃረናዮ ዝንትን ኢልና ክንዛረብ ኣይንኽእልን ኢና እቲ ናይ ዎር ዲፓርትመንት ዝበሃል ኣሎ ብሓደ ካልእ ኣሎ መራሕናቱ እንትማለ እውን እሱ መግለፂ ሂቡ ነይሩ ማለት እዩ ንሶም ኣፃርዮም ሓደ ፅፁይ ዝኾነ ሓበሬታ ንሶም እዮም ዝህቡ እዩ ዝብል ዘሎ like to know. Well, clearly the United States would not deliberately target a school. Our objectives are missiles, both the ability to manufacture them and the ability to launch them, and the one-way attract drones. That would be our focus, and that's what we would be focused on. We would have no interest and, frankly, no incentive to target civilian infrastructure. The Iranians are, on the other hand, targeting civilian infrastructure. You guys have seen it. I'm sure you've seen it. They're hitting hotels. They're hitting embassies. They're hitting airports. They're hitting oil infrastructure. Well, it'd be very tragic, but I can't speak to the details behind it because I just don't have it. It would be a tragic outcome if it's happened.
إيران تقبرو زلا خلاتكم تريو اللهم زتفل عليه ناي بابليك زخونة تكالاتي عن زلا ناي ندادي هوتيلات قلملدات يزو زلو نحنا قن اوردتي ناي ميسايل ناي يتصوار بوتات إلا أنا حاسبو تراحينا نهرم زلنا يبلالو زخونة أب إيران تايز قبر زلو صاحب حجي نصر زخونة حابريتا خنركوا يعني خلينا بمولو تعاتي زلو إنترنت يلا قليل ولا زخونة فيديو خوت ونا شقاري ونسوت راح زيكونا تي معكنا زينات زبالني عالمون دفيرو خمزن يقبر له قبل ندار كوينو خيرو خصاريو خلالو مالتي نسون حدا اشغاري كوينلو بزخونه تي خنري انا خيلتي اب هاجرات عربن اب اسرائيلن زغبر زلو نغرات راحيو كبرات قاتلتي نلوم حزيز مصاخو وين حج حزيز مصاخو مدب اب زخوديو دحار كال معبالتات اندحر مصيون حيزلكم قربه زي أجن أيترسعهم زي يكالو تي في تخصت تبل ناي فيسبوك بيج ناتي أكيركم فلو والواهم مكتالكم دامسكمكم أبكالك زي بخالق ما دبي رخبنا